ጃኒና አዶናይ ምን እየሆኑ ነው ጋይስ? ሰውየው ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን ለብልቧት ሄደ። አዶናይ ወላሂ አንተን ሼም ይዞን ነው እንጂ ጋባዥ እንግዶች እንደምታዩዋቸው የሌዘሩ ጉዳይስ ጋይስ፣ ሌዘር ሰርተ ትቀየድበታል 16 ሚሊዮን ልክ እና ይሁላችሁ። ያለባበስ ከየት መጣ? ከየት ነገራችን ላይ የኢትዮጵያ ሕዝብ ሼም ስለሚይዘው ነው እንጂ በጣም ቆይቷል። ጭጓራው አዶናይና እንግዲህ አዶናይ እህት ፌደራል እየፈለገው ነው። ቃሉ ፑቲክ እንደምታውቁት በዚህ እያለቀሰች ነው ቤተሰብ ማንነቷን ጥላ ራቁቷን አሁን ሞዴል ሊያከበደ የለበሰችው ልብስ። ሰላም ቤተሰብ እንዴት ናችሁ? ዛሬ በጣም በአነጋጋሪ ጉዳዮች ነው የተገናኘ ነው። ብዙ ሰዎች አዶናይና ጃኒ አልተጣሉም አንዱ ላይ ናቸው እያሉ ሀሳባቸውን በቪዲዮ እየገለጹ ይገኛሉ። እውነትም ይሄ ነገር እውነት ነው ወይስ ውሸት የሚለውን እናንተም በዚህ ቪዲዮ የምገምቱ ነው የሚሆነው ማለት ነው። ልክ እንደዛውም በኢትዮጵያ ሞዴል ፋሽን ኢንዱስትሪ ዙሪያ እንግዲህ ብዙ አይነት ሴራዎች እየተደረጉ ነው ብሎ እንግዲህ ዴይ 7 ያጋለጠውን ቪዲዮ በዚህ ቪዲዮ ማሳያችሁ ይሆናል። በጣም ነው የምትገረሙበት። እውነትም ይሄ ነገር ምንድነው እነ ቃሉ ፑቲክስ ወዴት ነው እየሄዱ ያሉ የሚለውን ደግሞ በዚህ ቪዲዮ የምታዩ ይሆናል ማለት ነው። የአዶናይ እህቶችን መነጋገሪያ መሆናቸውን እስካሁን አላቆሙም። በጣም ብዙ ሰዎች ሀሳብና አስተያየታቸውን እየሰጡ ነው ያሉት ማለት ነው። በዛም ዙሪያ በዚህ ቪዲዮ የምንወያይ ይሆናል ማለት ነው። ከእናንተ የሚጠበቀው ይህን ቪዲዮ እስከ መጨረሻው ድረስ መመልከትና ቪዲዮን ከመጀመራችሁ በፊት ላይክ በማድረግ ይህን ቪዲዮ መጀመር ነው። ላይክ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወሬ ሳናበዛ ወደ ቪዲዮ። ይሄ ኢትዮጵያ ሄዳ ትልቋ ሴትዮ ያገባችው እንደፈራሁት ነው። ትልቋ ሴትዮ አዎ ሳትወስደው አንተ እኮ ይበረታቱ ምናምን ስትል 16 ሚሊዮን ይዞ ጠፋ። ምን ማለት ነው ቤተሰብ? ዛሬ አልኩና ከዛ በኋላ ሐሳቤን ቀየርኩ። አልታመቸኝም ልጅ ሐሳቤን ቀየርኩ። ዘማሳጅ አይነት ነው። ዘስክራፕ ትላለህ። ምንድን ነው ቤተሰብ የምንሰማው? እንግዲህ ሴቶች እየተጠንቀቁ ስክራፕ ነው ልጅ ቆራልኝ እንትኗ። እስቲ በእናትህ በቃ ይሄ ነገር ላይ ሂድበት ይሁን። ኧረ ሂድበት። ኧረ ጥብሴ ነው ይሄማ ሄድበታለሁ። እናት ኧረ ይመቸው አመጣታለሁ። ይመችሽ። የወዙን ግጥም ሲያደርግ ላሽናል እንዴ እናትዬ ያጣፍጠው እንግዲህ። እሺ እናት ልቀመመው። እሺ እናት ኧረ ልዘግባችሁ ቤተሰብ ከሚኒሶታ። ቆይ ሴትዮ አለች። ቆይ ሰውየው ገና አሜሪካን ሀገር ሳይመጣ እዛው 16 ሚሊዮን ለብልቧት ሄደ። ከባድ ነው። የሚያስቅ ጉዳይ አይደለም ቤተሰብ። ምንድን ነው እያለቀሰች ነገር ነው? ኧረ ለቅሶላለሁ። እያለቀሰች ነው ቤተሰብ። ሆነ ተከናወነ። እኔ ተዉ፣ ሶሻል ሚዲያ ላይ ተዉ፣ እኔ ስሙ ተዉ፣ ነቢይ ነኝ ተዉ። አሁን ሳላለቅስ ነው የምነግራችሁ። አልቅሼ ነቢይ ነኝ ብላ አልሰማ ብላችኋል። ሳላለቅስ አዶናይ
ወላሂ አንተን ሼም ይዞን ነው እንጂ እህት በጣም ስርዓተ ቢስ ነች። በጣም ይደብራል። ቤተሰብ ቢያንስ ግማሹን መልሶላት እንኳን አምን ያፈላችሁ ብቻ እናንተ ሀሳብና አስተያየታችሁ ስጡ። እኔ መነካካት አልፈልግም። እንደዚህ አንተ ፌመስ ስለሆንክ አንተን ስለምንወድ እኛ እኮ መናገር ሼም ይዞን ነው እንጂ እንደ እድሜው አይደለም የምትሆነው። ማየት በሌለባት ሰዓት ሁሉን ነገር አይታ ማየት ባለበት ሰዓት ህይወት እንዳይሰለቻት እንዳያልቅባት ህይወት የምፈራላት ነገር ማለት ነው። እንዴ አንተ ብዙ ሴቶችን ትመክር የለ እንዴ? ለምን ለእህቱ ሲሆን ገሸሻልክ? በነገራችን ላይ የኢትዮጵያ ህዝብ ሼም ስለሚይዘው ነው እንጂ በጣም ቆይቷል ጭጓራው ከተቃጠለ። እንደ እድሜያቱን በተለይ ይሄ ኢትዮጵያ ነው፣ ሀበሻ ነው። ሀበሻ በእድሜያችን እንኳን ሆነን ከአይን አላመለጥንም። እኔ በሷ እድሜ ወላሂ ልጅ እንዴት ነው የሚወለደው ስባል በሆድ በኩል እንዲህ ነው የሚወጣው ምል ሰው ነኝ። አይ ደስ አይልም። እንዳንድ እህት እንዳለው ሰው መመክረህ ነገር እህትህን ደበቅ ሰተር አድርግ። በኋላ ማልቀስ ጥሩ አይደለም። እህትህን ደበቅ ሰተር አድርግ። ያ ተጋባዥ እንግዶች ልክ ነው። እንግዲህ እስኪ ደይ ሰበን ደግሞ ምን ብለዋል እንስማው እስኪ። ታያቸው እነዚህ ይመስላሉ። ያው እንግዲህ አዶናይና እንግዲህ አዶናይ እህት እንዲሁም ሌላኛዋ ልጅ እንደምታውቁት ከዚህ በፊት መርሃ ግብር ሰርተንባቸዋል። እነሱ ለይቶላቸዋል። ስለነሱ ደግሜ ደጋግሜ የምለው ነገር ባይኖርም ምን እየሆኑ እንዳለ ግን ተመልከቱ፣ ታዘቡ። እንግዲህ ይህን ይመስላል ፋሽን ሾው። ይኸው ወንዱ እንደምታዩት የለበሰውን አይታችኋል። በኋላ እናየዋለን በሰፊው። ሴቶቹም አንዳንድ ሴቶች የለበሱት ልብስ በጣም የሚያስደነግጥ ነው። እንደምታዩት በፋሽን ሾው ላይ እነዚህ ሞዴሎች እንዲህ በምታዩት መልኩ ለብሰው ነበር የታዩት እና ይኸውላችሁ ይህ አለባበስ ከየት መጣ? ከየት ተቀዳ? ይሄ እኛ ማንነት ነው? እኛ ፋሽን የሌለን እስከሚመስል ድረስ ይሄ ከየት የተቀዳ ነው? ከምዕራቡ ዓለም የተቀዳ ዴሞኒክ የሆነ አለባበስ ነው። የመጀመሪያዋ ልጅ ደግሞ የለበሰችውን አለባበስ አሳያቸዋለሁ። እሷ ደግሞ ከየት እንደቀዳችሁ ማለት ነው። እና ኢማጂን በዚሁ የሚቀጥል ከሆነ እና ተመልከቱ። እርምጃ ፋሽን ሾው ላይ የተለበሰው ልብስ ታዋቂዋ ሞዴል ሊያ ከበደ የለበሰችው ልብስ ነው። ከለር ብቻ ነው የተቀየረው። ያኛው በዋይት ይሄኛው በብላክ ማለት ነው። ሊያ ከበደ እኮ በቃ ራሷን ስታ ማንነቷን ጥላ ራቁቷን አሁን ሆና ፎቶ እየለቀቀች ያለች ሰው ነች። ሞዴል ነች፣ ተጠልፋ ማለት ነው። በቃ በጣም በሚያሳዝን ሁኔታ ወንዶቹም ደግሞ እንደምታዩት የለበሱት ልብስ አንዳንዶቹ ፒጃማ ከመኝታቸው ካልጋቸው ላይ ተነሱ ነው የሚመስለው። አንዳንዶቹ ደግሞ ቀሚሱላ እስከ መልበስ ቀርበዋል ማለት ነው። ታያቸዋላችሁ። በጣም ነው የምትደነግጡት። ሉክ እዚህ ጋር የለበሱትን በጣም የሚገርም ነው። ይሄ ነገር ቀስ እያለ ወዴት ሊያመራ እንደሚችልና ተመልከቱ። የወንዶቹ አለባበስ ይሄ ኢትዮጵያ ውስጥ ነው ባይዘው፣ ፍራንስ ውስጥ አይደለም፣ ፈረንሳይ ውስጥ አይደለም፣ አሜሪካ ውስጥ አይደለም። ይሄ ኢትዮጵያ ውስጥ የተለበሰ ልብስ ነው። እሺ የምታዩት ጃዳን ስሚዝ አይደለም፣ ኢትዮጵያዊ ነው። የምታዩቸው ኢትዮጵያውያን ናቸው። እንደዚህ የረዘመ እጅጌ የተጠባበቀ ልብስ ስታይላቸውን ታዩታላችሁ፣ ሱሪያቸውን ታዩታላችሁ። ከላይ እስከታች የለበሱት ጋውን ቀሚስ የሚመስል ተመልከቱ። እንግዲህ ባልጠፋ ፋሽን እንዲያው ፋሽን እና ሳይካላችሁ አይቀርም። ብዙ ፋሽን የላትም ኢትዮጵያ፣ ብዙ አልባሳት የላትም ኢትዮጵያ፣ ያልወጣ ታሪክ የላትም ኢትዮጵያ፣ ያልወጣ ማንነት የላትም ኢትዮጵያ። እሱን ማስተዋወቅ አይሻልም? እንዳላችሁት የኢትዮጵያንም ካልቸር ከሆነ ማስተዋወቅ ስራችሁ ማለት ነው። ግን አይመስልም። ማንም መምሰል እንደምትፈልጉ ከማን ጋር ኮላቦሬሽን ውስጥ ገብታችሁ መስራት እንደምትፈልጉ የታወቀ እኮ ነው አይደል እንዴ? ይኸውላችሁ አንድ ሰሞን ሚሼል ላሚ የዚህ የፋሽን ኢንዱስትሪውን ዲማንድ ወይም ፍላጎት ግልጽ አድርገው ነበር። ምን አለች መሰላችሁ? እኛ የኤቮሉሽኑ ጀማሪ ነን፣ የዝግመተ ለውጡ እና ይሄንንም የምናደርገው ከክሬቸርሶቹ ጋር ሆነን ነው። at the top of pyramid ትላለች ማለት ነው። ስለ the fallen angels ነው የምታወራው። ስሟት። At the beginning of the evolution, it seems, and we are here with creatures, and at the top of the pyramid. እንደሰማችሁት ነው። ፋሽን ኢንዱስትሪ በወደቁት መላእክት የተጠለፈ ነው።
እነሱን የሚመስል እነሱን የሚያስተዋውቅ ዳርክ ኢነርጂን የሚለቅ ነው። ሪኮንስ ዳርክ ሎርድ አይደለም የሚባለው። ባሏም እና ሴሌብሪቲስ፣ ሚውዚሻንስ፣ አክተርስ ይወዷታል፣ ይንከባከቧታል፣ ይስቁላታል፣ ያቅፏታል። ለየት ያለ እንክብካቤ፣ ለየት ያለ ሀግ ይሰጧታል። እሺ እንዲህ ሲያደርጉ አይታዩም ብዙ ጊዜ እነዚህ ዝነኞች ማለት ነው። እንደምታዩት ነው እነ ሪሃና ሳይቀሩ ለማሪያና አብርሃሞቪች ስፕሪት ኩከሯ ማለት ነው፣ ዋናዋ ሰይጣን ይውላችሁ። እንዲሁም ሰሞኑን በዚህ በጁን ወር ማለት ነው ፓሪስ ፋሽን ዊክ ነበረ እና ሪኮንስ እና ሉዊስ ቪተን ሁለቱም በተመሳሳይ ጊዜ የራሳቸውን ፋሽን ሾው አሳይተው ወይንም አቅርበው ነበር ማለት ነውና በዛ በሪኮንስ ፋሽን ሾው ላይ እንደምታዩት ሚሼል ላሚ ዴቪል ሆርን አርጋ ቀንድ አርጋ ጆሮዋ ላይ ይታያል ተገኝታ ነበር እና በጣም የሚያስፈራ ነው እንዳልኳችሁ። ዳርክ ኢነርጂ ነው የሚለቁት። ዳርክ መስለው ነው የሚመጡት። አስፈሪ መስለው ነው የሚመጡት። ዴመን ሆኖ ነው የሚመጡት ማለት ነው። በተመሳሳይ ደግሞ የሉዊስ ቪተኑ ላይ ደግሞ አንድ ኢትዮጵያዊ ሞዴል ቤካ የተባለ ማለት ነው በዛ መድረክ ላይ ታይቷል ማለት ነው። ይህ በጣም ትልቅ ነገር ነው ለኢትዮጵያኖች። ሰዎች በመልካም ነገር ሊያዩት ይችላሉ፣ እውነት ነው። ግን ደግሞ ከዚህ ጀርባ ምን አለ፣ እንዲህ ነው ወይ የሚቀጥለው የሚለው በጣም ወሳኝ ነገር ነው። እንደምታዩት ኢትዮጵያን ወክሎ ይህ ወንድማችን እዛ መድረክ ላይ ታይቷል። ለሱ ስኬት አፕሪሺየት እናደርጋለን፣ ለሱ መለወጥ አፕሪሺየት እናደርጋለን። ኢትዮጵያን ማስጠራቱ መልካም ነው። ግን ሄዶ እነማጋ ነው የሚያበቃው ነው? ምንድነው አቺቭ ነው? ምንድነው ስኬቱ ነው? በዚሁ ነው ወይ የሚቀጥለው ነው? አይታችኋል ኢትዮጵያኖች እርምጃ ፋሽን ሾው ላይ የታየውን አለባበስ። ይሄ ልጅ ደግሞ በቀጣይ ፓሪስ ላይ ወይንም ሌሎች ሀገራቶች ላይ ሲጋበዝ ራቁቱን አያስኬዱትም ወይ? አሁንስ እንደዛ አልጀመሩም ወይ? አይቀይሩትም ወይ? ማንነቱን ማኒፑሌት አያረጉትም ወይ? እነ ሚሼል ላሚ፣ እነ ሪኮንስ፣ እነ ፋራል ዊሊያምስ ኢትዮጵያ ላይ ለምን አይናቸው ሆነ? እነዚህ ፋሽን ኢንዱስትሪዎች እነ ዲዮ፣ እነ ቨርሳቺ፣ እነ ባላንሲያጋ፣ እነ ሉዊስ ቪተን። አዎ ቃሉ ፑቲክ እንደምታውቁት በዚህ አጀንዳ በጣም ሜጋ ቫይራል የሚባለውን አግኝቶ አሁን ያው ብሉ ቲኳንም አግኝቷል። የኢትዮጵያን ስም በአንድ በኩል እያስጠራ በአንድ በኩል ደግሞ ለነሱ አጀንዳ የተመቸ ልጅ ነው እና ስለሱ ባወራው ታይም የነገርኳችሁ ነገር ነበር። ወደ መጨረሻው አሳያቸዋለሁና ይሄ ልጅም አለ፣ በዚህ በኩል የሉዊስ ቪተኑም አለ፣ በዚህ በኩል ደግሞ እርምጃ ፋሽን ሾው አለ። እነዚህ ነገሮች፣ እነዚህ ፐዝሎች፣ እነዚህ ዶቶች ገጣጥሟቸው ምንድነው አይኖች ሁሉ ወደ ኢትዮጵያ የሆኑበት ምክንያት የሚለውን ማለት ነውና ሀገሪቷን በብዙ ነገር ማበላሸት፣ በብዙ ነገር ማኒፑሌት ማድረግ፣ በብዙ ነገር መመረዝ፣ በብዙ ነገር መቀየር ያስፈልጋል። ሰው ያንን አያስተውልም። ኦኬ ተለወጠች ሀገራችን፣ እንደዚህ ልጅ ስማችን አስጠራ፣ በዚህ መድረክ ላይ ተሳተፈ የሚለውን ከማየት ውጪ ቢዮንድ ባሻገር እርኩሰቱን ማየትና ቢሃይንድ ዘ ቬል ያለውን መገምገም ማየት በጣም አስፈላጊ ነው። the devil in the detail የሚባል ነገር አለና ታስታውሳላችሁ። ናኦሚ ሁማን ትራፊኪንግ ውስጥ የምትሰራው የጂፍሪ ኢፕስቲን ሚስት ጓደኛ ፋየር ምልክት ሰጠው፣ ሁለት ፋየር ምልክት ሰጠው፣ የኢትዮጵያን ባንዲራ እንዳስቀመጠችለት እሱ ቪዲዮ ስር ማለት ነው። አይኖች ሁሉ ወደ ኢትዮጵያ ናቸው። ጄፍሪ ኢፕስቲንም ጓደኛው ሞዴል ኤጀንሲ እዚህ እንደሚያውቁ ቆነጃጅ ሴት ብዙ ሴራዎች ነው እየተሰሩ ያሉት በየቦታው ማለት ነውና በዙሪያችን በጣም ብዙ ነገር እየተከናወነ ነው ያለው። እኛም ማናቅ እነ ቃሉ ቡቲክም ቢባል ከሱ በፊትም ያለልን ደግሞ ሞዴሎቹ አለባበሳቸው እውነቱን ነው። ብዙ አይነት ኢትዮጵያ ውስጥ ልናስተዋውቃቸው የሚገቡ አለባበሶች አሉ። አለባበስ የሌለን ይመስል የውጮቹን ብቻ መኮረጁ እንጃ አስፈላጊነቱ ምን እንደሆነ አልታየኝምና ብዙ አይነት ሴራዎች ነው እኛም ማናቃቸው ሴራዎች ነው እየተደረጉ ያሉት። ስለዚህ በሂደት ጊዜ የሚያሳየን ነገር ነው የሚሆነው። እዚህ ጋር እንግዲህ ጃኒና አዶናይ እንግዲህ እስኪ እናያቸው። ጃኒና አዶናይ ምን እየሆኑ ነው ጋይስ? ማለት ከዚህ ኔክስት ላይ ምን እንጠብቅ? እኔ ጃኒ እንዲ ያይ ስትሄድ ባይዘው ከነ በርጣሚውስ ጋር ወደ አዶናይ ይሄድሽ ነው መሰለኝ። አዶናይ የሚሄድ አይደለ ከልጅ ዳውድና ከአዶናይ ጋር እሷ ደግሞ እየመጣች ነው። እንዲ ያሉ ቢገናኙ ያው ምኞቴን ነው የተናገርኩት። ምኞቴ እንዲ ያሉ እኔ አርበኛ ልጅ ነኝ ጥለይም አልወድ ምናምን ብሎ ላይክ ቢገናኙ ምናምን ብዬ አሰብኩ ማለት ነው። አይምሮ የፈጠረው ድራማም ሊሆን ይችላል አላውቅም።
ግን ድራማ ነው እንዳልል ደግሞ ማለት ነው የሌዘሩ ጉዳይስ ጋይስ ሌዘር ጃኬት ምን እንጠብቅ? ኔክስት ኤፒሶድ ላይ ምን እንጠብቅ? ቤተሰብ ያጠራጥራል ይሄ ነገር። እስኪ ጊዜ የሚፈጀው ጉዳይ ነው ብቻ ቤተሰብ። እስኪ እናንተ ግምቱን ኮመንት ላይ አስቀምጡልኝ ቤተሰብ። ሰብስክራይብ ካላረጋችሁም ሰብስክራይብ አድርጉኝ ቻናል። በሚቀጥለው በአነጋጋሪ ቪዲዮዎች እስክንገናኝ ድረስ